ጥያቄ የሆነው ትናንትና በሰራሁት ቪዲዮ መሰረት ጥያቄ የሆነባችሁ የብዙዎች እህቶቼ ስንት ስልክ ይፈቀዳል? ይቅርታ ሰላምታዬን ዘግቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምቆያችሁ፣ እንደምሰነበታችሁ፣ እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ወዳችሁ ፈቅዳችሁ ላይክ ለምታደርጉ ደግሞ በጣም ነው የማመሰግነው ውዶቼ። ለምትሰጡኝ አስተያየትም ከልብ ነው የማመሰግነው። ትናንትና እንግዲህ የአየር ትኬቶችን ሳውዲ አረቢያ ላይ የነበረውን የአየር ትኬት ዋጋ መሄጃና መንጫ ሰርቼላችሁ እንደነበረ ታስታውሳላችሁ። ያላያችሁት ደግሞ በጣም ብዙ ቪዲዮዎች ለእናንተ የሚጠቅሙ ጭንቅላታችሁ ላይ ጥያቄ የፈጠሩባችሁን በሙሉ እየሰራሁላችሁ እገኛለሁ ማለት ነው። እናንተም ደግሞ ወደኋላ ያላያችኋቸውን ቪዲዮዎች እየተመለሳችሁ ማየትና ጥያቄያችሁን ማግኘት ትችላላችሁ ማለት ነው እና ከኮምቦልሻ ከጎንደር ከሳዑዲ ኮምቦልሻ፣ ጎንደር፣ ባህር ዳር፣ ላሊበላ ያለውን የአየር ትኬት ዋጋ መሄጃና መንጫ ነግሬያችኋለሁ። ነገር ግን እዚህ ጋር ማወቅ ያለባችሁ ነገር፣ ሁልጊዜም ልነግራችሁ የምፈልገው ነገር የአየር ትኬት ዋጋ ይለያያል። ዋጋው ቋሚ አይደለም። የሚጨምርበት በጣም የሚቀንስበት አለ። ስለዚህ ነገር እወቁት ማለት ነው። ይሄንን ነገር ማለት ነው በየጊዜው ጉግል ላይ ሰርች እያደረጋችሁ ተከታተሉ። ዲስካውንት በሚያደርግበት ሰዓት ላይ እናንተ ትኬታችሁን መቁረጥ ትችላላችሁ ማለት ነው። ከሳዑዲ ኮምቦልሻ ድረስ ቀጥታ ነው ወይ? ከሳዑዲ ኮምቦልሻ ድረስ ቀጥታ ነው ወይ ለምትሉት ከሳዑዲ ቆርጣችሁ ትኬቱን አዲስ አበባ ላይ ታርፉና ከዛም በኋላ ወዲያው በሰዓታቶች ውስጥ ወደ ሌላኛ አየር ትገለበጣላችሁ። ያ ማለት የምትከፍሉት የኪሎ ምንም ነገር የለም ማለት ነው። ምክንያቱም ከዚሁ ተቆረጣችሁ ነው። ከዚሁ ለኮምቦልሻ ብላችሁ ተቆረጣችሁ ያንኑ የተፈቀደላችሁን ኪሎ ነው ይዛችሁ መሄድ የምትችሉት ይዛችሁ የምትሄዱት ማለት ነው እንጂ የምትከፍሉት የኪሎ ነገር የለም። ነገር ግን እዚህ ጋር ማወቅ ያለባችሁ ነገር እናንተ ከዚህ ለአዲስ አበባ ብላችሁ ቆርጣችሁ ለኮምቦልሻ ደግሞ እንደገና ሌላ ትኬት ቆርጣችሁ ከሆነ ያስከፍሏችኋል። ኪሎ ያስቀንሷችኋል። ለሀገር ውስጥ 20 ኪሎ ነው የሚፈቀደው። እናንተ ግን ቀጥታ ተዚሁ ከሳዑዲ ለኮምቦልሻ ከፍላችሁ የትኬት ዋጋ ከፍላችሁ ወይም ደግሞ ከኢትዮጵያም ሆነ የትም ዓለም ሀገር ላይ ሆናችሁ መቁረጥ ትችላላችሁ። በነገራችን ላይ ማወቅ ያለባችሁ ነገር ከኢትዮጵያም ማስቆረጥ ትችላላችሁ በሚቀንስበት ሰዓት ላይ መሄጃና መምጫ ወይም መሄጃ ብቻ። ከዛ አስቆርጣችሁ ትሄዳችሁ የኪሎ አያስከፍሏችሁም። ይሄንን እንድታውቁ እፈልጋለሁ ማለት ነው። ሌላው ደግሞ ብዙዎቻችሁ ጥያቄ ምንድን ነው ስንት ስልክና ላፕቶፕ ይዘን መሄድ ይፈቀድልናል? እዚህ ጋር ማወቅ ያለባችሁ ነገር 2 ስልክ ይፈቀድላችኋል። የሚፈቀደው ህጉ 2 ስልክ ነው የሚፈቅደው። አንድ በእጃችሁ የምትጠቀሙትን፣ አንድ ደግሞ ሌላ አዲስ ነገር ግን ለስጦታ ይዛችሁ የምትሄዱ። ነገር ግን እዚህ ጋር ማወቅ ያለባችሁ ነገር አታጋልጠኝ ነው እንጂ ታጋለጣችሁ ብዙ ስልክ ተያዛችሁ ይዛችሁ ማለፍ የምትችሉበትም ታይም አለ፣ የምትጋለጡበትም ታይም አለ። ለምሳሌ እኔ ኢትዮጵያ በመገባበት ሰዓት ላይ ብዙ ሰዎች ይዘሽልኝ ግቢ እያሉ ሰጥተውኛል። ምን ስልክ ወደ 13 ስልክ ይዤ ገብቻለሁ። ማልደብቃችሁ ነገር ግን እንዴት አድርጌ ነው ይዤ ልገባ ያቻልኩት? 2 ስልክ ይፈቀዳል ብያችኋለሁኝ። 2ቱንም ስልክ በካርቶኑ አይደለም፣ አንዱ የምትጠቀሙበት ነው ኦልሬዲ ማለት ነው የምትጠቀሙበት ነው። አንደኛው ግን ካርቶኑን ጥላችሁ ቻርጀሩንም ለብቻ ለብቻ ማድረግ ትችላላችሁ። ለምን እንዳትቀረጹ፣ የንግድ ነው ብለው እንዳይቀረጿችሁ ማለት መንግስት የንግድ ነው ብሎ አስቦ እንዳይቀርጻችሁ ማለት ነው። እና እኔ በዛ ሰዓት ይዤ የሄድኩ ጊዜ ሁሉንም ካርቶኑን ጥዬ ሁላቸውም እንደዚህ እየጠቀለሉ ሰጡኝ። በቦርሳ ያርጌ ያው ሸክሙ በጣም ከብዶ የነበረ በሰዓቱ ቻርጀሩን ለየብቻ አርጌ ነው ይዤ የገባሁት ማለት ነው። ነገር ግን ተነ ካርቶኑ ከሆነ መንግስት የንግድ ነው ብሎ ስለሚያስብ ይቀርጻችኋል ማለት ነው። ስለዚህ 3ም 4ም ስልክ ይዛችሁ ስትሄዱ ምንጊዜም ካርቶኑን አንስታችሁ ተለያየ ሻንጣ ውስጥ አድርጋችሁ ይዛችሁ ብትሄዱ አያሰጋችሁም ማለት ነው። ምክንያቱም ብዙ ካርቶኑ ስላልያዛችሁ። ካርቶኑ ተያዛችሁ ግን ትያዛላችሁ። መንግስት
ይወርሰዋል ወይም ደግሞ ከፍተኛ ቀረጥ ይጥልባችሁና ጥላችሁ እንድትወጡ ያደርጋችኋል ማለት ነው። ይሄና እንደዛ ካደረገ በኋላ ለነጋዴዎች ያጫርተዋል ማለት ነው የእናንተን ስልክ እና እንደዚህ ማድረግ አለባችሁ ማለት ነው። ሌላው ደግሞ ስልኩን ሬጅስትሬሽን ምንድን ነው የሚባለው ማስመዝገብ አለባችሁ ቴሌ ላይ ማለት እዛው ኤርፖርት ላይ ለመሰላችሁ። ይሄን ማስመዝገብ የሚጠቅማችሁ ደግሞ ዋናውና ትልቁ ነገር ለመሰላችሁ ስልኩ ኔትወርክ እንዲስብላችሁ ይሆናል ማለት ነው። እንደዚህ ካልተመዘገበ ግን ከጊዜ በኋላ ስልኩ ኔትወርኩ ደካማ ይሆናል። ኔትወርክ የመሳብ አቅሙ ደካማ ይሆናል ማለት ነው እና ሬጅስትሬሽን ማስመዝገብ አለባችሁ ማለት ነው። ሬጅስትሬሽን ምንድነው እንግዲህ ከቴሌ ጋር የተያያዘ መሆን መቻል አለበት ማለት ነው እና እንደዛ ማስመዝገብ መቻል አለባችሁ። ካልሆነ ግን ኔትወርኩ ደካማ ይሆናል። የሚስበው ኔትወርክ ደካማ ይሆንባችኋል ማለት ነው እና ለዛ ይጠቅማችኋል ስልካችሁን ስትገቡ ማስመዝገቡ። እሺ ሌላው ደግሞ ላፕቶፕ ነው። ላፕቶፕ 2 ላፕቶፕ ይፈቀዳል። ግን ሁለቱም ምንድነው ካርቶኑ እንትን ማለት አለበት። እነ ካርቶኑ መሆን የለበትም። ሁለቱም ተካርቶን ውጪ መሆን አለበት። እንደታሸገ ምናምን ይዞ መግባት ስጦታ ነው እሽጉ መከፈት የለበትም ምናምን ብላችሁ ቅንጡ እንዳትሆኑ። ካርቶኑን አንስታችሁ ይዛችሁ መግባት ትችላላችሁ። 2 ላፕቶፕ ከዛ በላይ ከሆነ ግን ትቀረጻላችሁ። አንደኛው ላፕቶፕ ተከፍቶ አንደኛውን በካርቶን ካረጋችሁ አሁንም ትቀረጻላችሁ። ምክንያቱም ለንግድ ነው ብሎ ነው መንግስት ሊያስበው የሚችለው። ስለዚህ ሁለቱንም ላፕቶፕ ከካርቶኑ ውጪ አድርጋችሁ ይዛችሁ መግባት ትችላላችሁ፣ ይፈቀድላችኋል ማለት ነው። ወርቅ ደግሞ እዚህ ጋር ልነግራችሁ የምፈልገው ነገር ወርቅ ካላችሁ የገዛችሁበትን ደረሰኝ መጣል የለባችሁም። ወርቅ የገዛችሁበትን ደረሰኝ መያዝ አለባችሁ። እላያችሁ ላይ ለብሳችሁ የወርቃችሁን ደረሰኝ መያዝ መቻል አለባችሁ። ድንገት እንኳን ምንድነው ብሎ የሆነ ነገር እንኳን ብትጠየቁ ያንን የገዛችሁበትን ደረሰኝ በስማችሁ እንደሆነ የገዛችሁበትን ደረሰኝ መረጃ ይሆናችኋል ማለት ነው እና የዛሬው እንግዲህ መረጃ ይሄንን ይመስላል። ላይክ እና ሼር፣ ይሄንን ቪዲዮ ከተወዳችሁት ላይክ እና ሼር፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እያደረጋችሁ ለምትከታተሉኝ ከልብ አድርጌ አመሰግናለሁ። ሌላ ጥያቄ ካላችሁ ለእናንተ የሚጠቅም ጥያቄ ካላችሁ ጥያቄዎቻችሁን ለመመለስ ዝግጁ ነኝ ማለት ነው። እንደምንጊዜውም ላይክ ሼር አይረሳ። በጣም ወዳችኋለሁ፣ አከብራችኋለሁ። ሀገራችንን ሰላም ያድርግልን። ለምታበረታቱኝ በሙሉ ከልብ አድርጌ ነው የማመሰግነው። ሉሉ ቻናል ግን የእናንተ ቻናል ነው። የእናንተ እህቶችን የማበረታታበት እህቶችን ጥያቄ የምመልስበት ቻናል ነውና ኢንሻአላህ በሌላ ቪዲዮ ደግሞ ተመልሰን እንገናኛለን። እስከዛው ድረስ ቸር ሰንብቱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።